የተሰጠ ማስተባበያም ሆነ ማረጋገጫ አልተሰማም። ዶይቼ ቬለ በኦሮሚያ ክልል በኩልም በተለይም በክልሉ ኮሙኒኬሽን በኩል በኦኔግ ክስና መግለጫ ላይ ማብራሪያ ለመጠየቅ ያደረገው ጥረት አልሰመረም። በኦሮሚያ ክልል ያለው የትጥቅ ግጭት ማህበረሰቡን በብዙ ለስቃይ መዳረጉ ግን ተደጋግሞ ተነግሯል። በተለይም ግጭቱ በተባባሰባቸው የክልሉ አካባቢዎች በተወሳሰበው የጸጥታ ችግር ህብረተሰቡ ለዘርፈ ብዙ ጥቃቶች ተዳርጓልም። እንደ ባለድርሻ አካል መግለጫውን ያወጣው ኦኔግ ከዚህ አኳያ በክልሉ ዘላቂ እልባት እንዲመጣ ምን አስተዋጽኦ አበርክቷል በሚል የተጠየቁት የኦኔግ ቃል አቀባዩ አቶ ለሚገመቹ ኦኔግ መፍትሄ ነው ብሎ ያስቀመጠው እንደው ጥሪ ያደረገው ይሰማኛል፣ ያየኛል መፍትሄ ነው ብሎ ያስቀመጠው ህዝቡ ጋር ላለፈው ሳምንታት በሳምንት በፊት ያስቀመጠው የማህበረሰብ ክፍሉን ያወያየበት ተወያይቶ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ በጋራ ያወጡት እንደዚሁም ደግሞ የመፍትሄ አቅጣጫ ነው ብሎት መፍትሄ የሚሻው ይሄ ነው ብሎ ያስቀመጡት የኦሮሚያ ብሔራዊ ክልላዊ ሽግግር መንግስት ያንን ውስጥ መፍትሄ ነው መፍትሄዎቹ እዛ ውስጥ አሉ ብሎ ነው የሚያምነው። ለዛ መፍትሄም ደግሞ ተግቶ እየሰራ ያለበት ሁኔታ ነው ያለ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው አርብ በሰጡት ልዩ ትዕዛዝ የአሜሪካ ድምፅና ሌሎች ጣቢያዎች ስርጭት ተገቷል። የአሜሪካኑ ዓለም አቀፍ የመገናኛ ብዙሃን ኤጀንሲ ለጣቢያዎቹ የሚሰጠውን ድጎማ በማቋረጥ ስርጭቶቹ መቆማቸው በመረጃ አቅርቦቱ ላይ ክፍተት መፍጠሩ እንደማይቀር አስግቷል። በዚህ ሰበብም ከነዚህ ጣቢያዎች መረጃ ያገኝ የነበረው በሚሊዮን የሚቆጠር አድማጭና ተመልካች የተሳሳተ መረጃ ሰለባ መሆኑ እንደማይቀር የመስኩ ባለሙያዎች እያስጠነቀቁ ነው። በዚህ ላይ የዶይቼ ቬሌው ዴቪድ ኤል የጻፈውን ሂሩት መለሰ አጠናቅሯለች። በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ልዩ ትዕዛዝ ቪኦኤ እና ራዲዮ ፍሪ ዩሮፕ ወይም ራዲዮ ሊበርቲ እንዲሁም ራዲዮ ፍሪ ኤዥያ የተባሉት የዓለም አቀፍ ጣቢያዎች ስርጭቶችን መገታታቸውን ለአሜሪካን ጠላቶች ትራምፕ ያበረከቱት ትልቅ ስጦታ ብለውታል። የራዲዮ ፍሪ ዩሮፕ ወይም የራዲዮ ሊበርቲ ጣቢያ ኃላፊ ስቴፋን ካፑስ የኢራን አያቶላዎች፣ የቻይና ኮሚኒስት መሪዎች እንዲሁም የሞስኮና ሚንስክ አምባገነኖች ከ57 ዓመታት አገልግሎት በኋላ ራዲዮ ፍሪ ዩሮፕ ወይም ራዲዮ ሊበርቲ ስርጭቱን ማቆሙ አስደስቷቸዋል ብለዋል። ለጠላቶቻችን ድል ማጎናጸፍ እነሱን ሲያጠናክር፣ አሜሪካንን ደግሞ ያዳክማል ሲሉም የእርምጃውን መዘዝ ጠቁመዋል። ባለፈው አርብ ከተላለፈው የትራምፕ ፕሬዝዳንታዊ ትዕዛዝ በኋላ ከ1000 በላይ የአሜሪካ ድምፅ ሰራተኞች አስገዳጅ አስተዳደራዊ እረፍት እንዲወስዱ ተደርጓል። አንዲት እስያዊት ጋዜጠኛ ለዶይቼ ቬለ እንደተናገረችው ሌሎች ከ500 በላይ ጋዜጠኞች ደግሞ ከስራ ተሰናብተዋል። ከ60 በሚበልጡ ቋንቋዎች የሚሰራጩ ዝግጅቶችን ማቆም በተለይም በሀገር ውስጥ መገናኛ ብዙሃን ነፃ ዘገባ ማቅረብ በማይቻልባቸው አምባገነን መንግስታት በሚገኙባቸው ሀገራት በሚሊዮኖች የሚቆጠሩ ሰዎች ላይ ጉዳት ያደርሳል ሲሉ ከድንበር የለሽ የጋዜጠኞች ቡድን በምህጻሩ RSF የሰሜንና ደቡብ አሜሪካ ጉዳዮች ክፍል ባልደረባ ማረን ፋልዝግራፍ ለዶይቼ ቬለ በሰጡት ቃለ ምልልስ ተናግረዋል። ፋልዝግራፍ የትራምፕን እርምጃ ለፕሬስ ነጻነት ታላቅ ጉዳት ብለውታል። ይህ በእውነቱ በዓለም ዙሪያ ለፕሬስ ነጻነት ትልቅ ጉዳት ነው። የሚሆነው በእውነቱ በጣም ተለዋዋጭ ነገር ነው። ውሳኔው ከዩናይትድ ስቴትስ ወደ ውጭ ሀገራት ከሚሰራጩ ጣቢያዎች ነጻ መረጃ ያገኙ የነበሩ በሚሊዮኖች የሚቆጠሩ ሰዎችን ይጎዳል። ይህ ምን ማለት እንደሆነ ዚምባብዌን በምሳሌነት በመውሰድ ማሳየት ይቻላል። በRSF የፕሬስ ነጻነት ደረጃ ሰንጠረዥ 116ኛ ደረጃ ላይ በምትገኘው በዚምባብዌ የቴሌኮሙኒኬሽን ጠለፋ፣ በቴሌቪዥን የተቃዋሚዎችን ስም ማጥፋትና የነፃ ጋዜጠኞች እስር የተለመደ ነው። መረጃ ማግኘት አስቸጋሪ በሆነበት በዚምባብዌ ቪኦኤ በእንግሊዝኛ በሾናና እና በንድቤለ ቋንቋዎች ያሰራጫል። አንድ ዚምባብዌያዊ የቀድሞ የቪኦኤ ጋዜጠኛ በሀገር ውስጥ ያለውን ችግርና ከቪኦኤ ስርጭት መቆም በኋላ የዚምባብዌ ባለስልጣናት ያሉትን ለዶይቼ ቬለ ተናግሯል። መንግስት የሚቆጣጠራቸው መገናኛ ብዙሃን እስካሁን የሰብአዊ መብቶችንና ሙስና የመሳሰሉትን ጉዳዮች ፈጽሞ ቦታ አይሰጧቸውም። የመንግስት ባለስልጣናትና ደጋፊዎቻቸው ባለፈው ሳምንት መጨረሻ በማህበራዊ መገናኛ ብዙሃን በቪኦኤ በስርጭቱ መታገት ደስታቸውን ሲገልጹ ነበር። ይህ ደግሞ ቪኦኤ ምን ያህል አስፈላጊ ሚዲያ እንደሆነ የሚያመለክት ነው። የትራምፕን ልዩ ትዕዛዝ ለመደገፍ የወጣው መግለጫ
ቪኦኤን የአክራሪ አሜሪካ ድምፅ በማለት አንቋሾ ግብር ከፋዮች ከአሁን ወዲያ ለአክራሪ ፕሮፓጋንዳ አይከፍሉም ብለዋል። የዶይቼ ቬለ ዋና ስራ አስኪያጅ ፔተር ሊምቡርግ የትራምፕ እርምጃ ቻይናና ሩሲያ በክፍተቱ እንዲገቡ የሚጋብዝ ነው ሲሉ አስጠንቅቀዋል። ትራምፕ ያደረጉት ነፃነትን ማዳከምና አምባገነንነትን ማጠናከር ነው። ይህ የእኛም አውሮፓ የሚገኙ ባልደረቦቻችን እስካሁን ያለን ልምድ ነው። ክፍተቱ እንደተፈጠረ ቻይናና ሩሲያ ይገባሉ። ይህ ያሳዝናል። ለዚህ ነው አውሮፓ በአስቸኳይ አንድ ነገር ማድረግ አለበት ብዬ የማምነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በትናንትናው ዕለት ከፕሬዝዳንት ዶናልድ ትራምፕ ጋር ለ1 ሰዓት ተኩል በስልክ ተነጋግሯል። ከዚሁ ውይይት በኋላ ሁለቱም ሀገራት በኃይልና በመሠረተ ልማት አውታሮች ላይ የሚሰነዝሩትን ጥቃቶች ለጊዜው ለማስቆም የቀረበላቸውን ሀሳብ ቭላዲሚር ፑቲን መቀበላቸው ተነግሯል። ያም ሆኖ ለማንኛውም ስምምነት ስኬት አሜሪካ የስለላና የወታደራዊ ድጋፏን ለተጠቀሰው የ1 ወር ጊዜ እንድታቆም ቅድመ ሁኔታ ማስቀመጣቸውም ተነግሯል። የዋሽንግተን ወኪላችን አበበ ፈለቀ ተጨማሪ አለው። የቭላዲሚር ፑቲንና የዶናልድ ትራምፕን ውይይት ተከትሎ ከክሬምሊን የወጣው መግለጫ ቭላዲሚር ፑቲን በኃይል መሠረተ ልማቶች ላይ የሚደረጉ ጥቃቶችን የማቆምን ምክረ ሐሳብ መቀበላቸውንና ለጦር ኃይላቸውም መመሪያ ማስተላለፋቸውን ይገልጻል። ይኸው የስልክ ውይይት ትራምፕ የደገፉትንና ዩክሬን የተስማማችበትን የ30 ቀን የተኩስ አቁም ስምምነት ፑቲንን ማሳመን የቻሉበት አልሆነም። የዋይት ሃውስ መግለጫ እንዳስረዳው ወደ ሰላም የሚደረገው እንቅስቃሴ በኃይልና በመሠረተ ልማት ተቋማት ላይ የሚፈጸሙ ጥቃቶችን በማቆም ተጀምሮ በጥቁር ባህር ላይ የሚደረጉ ውጊያዎችን ወደ ማዕቀብ ሙሉና ዘላቂ ሰላምን ወደሚያስገኝ ቴክኒካዊ ድርድር እንዲያመራ መስማማታቸውን አውስቷል። ፕሬዝዳንት ትራምፕ ከስልክ ውይይቱ በኋላ ከፑቲን ጋር የነበራቸው ቆይታ ገንቢ ውይይት ያደረጉበት እንደሆነ ጠቁመዋል። 2 ሰዓት ያህል የፈጀ ወደ ሰላም የሚያመራ ጥሩ ውይይት አድርገናል። ስለ ሌሎችም ጉዳዮች ተነጋግረናል። ሩሲያ እንደ ኤሮፓውያን አቆጣጠር በ2022 ዩክሬንን ከወረረችበት ጊዜ አንስቶ የትኛውንም አይነት ጥቃት ለማስቆም ስትስማማ ይሄ የመጀመሪያዋ መሆኑ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የስልክ ውይይቱ አጠቃላይ ይዘት ከሁለቱም ወገኖች ከተነገረ በኋላ የኃይል ማመንጫ ኢላማዎች